ሃሎ ጋይስ እንዴት ናችሁ? ዛሬ ፍሬሽማን ኮርስ ጂኦግራፊ ቻፕተር ዋንን ልናጠናቅቅ በፓርት ቱ መተናል ማለት ነው። በዚህ ፓርት እጅግ በጣም ብዙ ርዕሶችን የምናይ ይሆናል ማለት ነው። ከፓርት ዋን የተረፉትን ማለት ነው። እንደተለመደው ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ ሙሉ ቻፕተሩን ለማየት እንሞክራለን። ቻፕተር ኦብጀክቲቮቹ እነዚህ ናቸው። ስለዚህ እነዚህን ቻፕተር ኦብጀክቲቮች በደንብ አድርጋችሁ ለመረዳት ሞክሩ ማለት ነው። ምናልባት ከዚህ በፊት የነበረው ቪዲዮ ካመለጣችሁ ከዚህ በፊት የነበረው ፓርት ካመለጣችሁ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኙናላችሁ። በዛ አማካኝነት ብትጠይቁን እንመልስላችኋለን። ከዚያ ባሻገር በዌብሳይታችን አማካኝነት ማግኘት ትችላላችሁ። የዌብሳይታችንን ሊንክ በኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች ማድረግ ትችላላችሁ። ቴሌግራም ላይ ታገኙታላችሁ። ዛሬ ዲስክሪፕሽን ቦክስ ላይ አስቀምጠንላችኋል ማለት ነው የዌብሳይታችንን ሊንክ፣ በዛ አማካኝነት ማግኘት ትችላላችሁ። እንዲሁም ደግሞ ቻፕተር ዋን ጂኦግራፊ ፓርት ዋን ኢትዮ ፕሮ ኤጁኬሽን ብላችሁ ዩቲዩብ ላይ ሰርች ብታደርጉ ታገኙታላችሁ ማለት ነው። ቪዲዮአችንን በዚህው ወደ ክላሱ እናመራለን። ከዚህ በፊት በነበረው ፓርት እንግዲህ 1.21ን ሎኬሽን ኦፍ ኢትዮጵያ የሚለውን ርዕስ አይተን ነበረ፣ ግን አልጨረስነውም። ዛሬ ደግሞ ዘ ኢምፕሊኬሽን ኦፍ ሎኬሽን ኦፍ ኢትዮጵያ አር ዲስክራይብድ አስ ፎሎውስ የሚለውን አይተን ይህንን ሰብ ኮንተንት እናጠናቅቃለን ማለት ነው። ኢምፕሊኬሽን ኦፍ ዘ ሎኬሽን ኦፍ ኢትዮጵያ ስንል እንግዲህ ኢትዮጵያ የምትገኝበት ቦታ ያለው ኢምፕሊኬሽን ያለው ተጽዕኖ ምንድን ነው ነው። ከዓለም ካርታ ላይ ኢትዮጵያ ያለችበት ቦታ ያለው ክላይማቲካል የሆነ ኢፌክት ኦር ኢምፕሊኬሽን ይኖራል። ሶሺዮ ካልቸራል የሆነ ኢፌክት ኦር ኢምፕሊኬሽን ይኖራል። እንዲሁም ደግሞ ፖለቲካል ኢምፕሊኬሽንም ይኖረዋል ማለት ነው። ክላይማቲካል ኢምፕሊኬሽኑን ኦር ኢፌክቱን ስናይ ኢትዮጵያ ኢዝ ሎኬትድ ብላይዛት ዘ ካንትሪ ሃዝ ኤ ትሮፒካል ክላይሜት ስሎ ሞዲፋይድ ባይ ኢትስ አልቲቲዩድ ማለት ነው። ኢትዮጵያ ኤክስፔክት የሚደረገው ለኢኩዌተር ቅርብ የሆነች ሀገር ስለሆነች ማለት ነው ሞቃት ናት ተብሎ ኤክስፔክት ይደረጋል። ነገር ግን በአልቲቲዩድ አማካኝነት ያ ነገር ሞዲፋይ ይሆናል ማለት ነው። ኦር ደግሞ ሙቀቱ ትንሽ ሪላቲቭ ይሆናል ማለት ኢትዮጵያ ሪላቲቭ ዘ ኢንዲያን ኦሽን ዘ አትላንቲክ ኦሽን ኤንድ ዘ አፍሪካን ኤንድ ኤዥያን ላንድ ማስ አዝ ቫሪስ ቢሊንግ ኦን ዘ ክላይሜት ኦፍ ኢትዮጵያ ማለት ነው። የኢትዮጵያ የአየር ሁኔታ ክላይሜቱ እንግዲህ ስትሮንግሊ ኢንፍሉንሰር ነው ማለት ነው። በምኑ በጂኦግራፊካል ፖዚሽኑ ማለት ነው። ኢን ሪሌሽን ቱ ኢንዲያን ኦሽን የህንድ ውቅያኖስ፣ አትላንቲክ ኦሽን፣ የአፍሪካና ኤዥያ ላንድ ማስ ጋር ያለው ሪላቲቪቲ ኢንፍሉዌንስ ያደርገዋል ማለት ነው ክላይማቲካል ኮንዲሽኑን ማለት ነው። ስለዚህ የመጀመሪያው ኢምፕሊኬሽን ኦፍ ሎኬሽን ኦፍ ኢትዮጵያ ክላይሜቱ ነው ማለት ነው። ሁለተኛ ሶሺዮ ካልቸራል ኢምፕሊኬሽን ኦር ኢንፍሉዌንስ ይኖራል ማለት ነው። ኢትዮጵያ ኢዝ ዋን ኦፍ ዘ ኤርሊየስት ሪሲፒየንት ኦፍ ዘ ሜጀር ወርልድ ሪሊጅንስ ኔምሊ ክርስቲያኒቲ፣ ኢስላም ኤንድ ጁዳይዝም ዲው ቱ ኢትስ ፕሮክሲሚቲ ቱ ዘ ሚድል ኢስት ዊች ዋዝ ዘ ኦሪጂን ኦፍ ዚስ ሪሊጅንስ ማለት ነው። ኢትዮጵያ የምትገኝበት ቦታ እንግዲህ አሁንም ያለው ኢምፕሊኬሽን ከሚድል ኢስት ጋር ባላት ቅርበት ምክንያት ማለት ነው ዋና ዋና የሚባሉ እምነቶችን ተቀብላለች ማለት ነው። ክርስቲያኒቲን፣ ኢስላም እንዲሁም ደግሞ ጁዳይዝም ማለት ነው። ያ ነገር የተፈጠረው ከምን አንጻር ነው? ካለችበት ሎኬሽን አንጻር ለሚድል ኢስት ቅርብ መሆኗ ነው ማለት ነው። ሶሺዮ ካልቸራል የሆነ ኢፌክት ኦር ኢምፕሊኬሽን ያመጣው ማለት ነው። ዘ ሊንክስ ኤንድ አዘር ካልቸራል ሪሌሽንሺፕስ ዊች ኢትዮጵያ ሼርስ ዊዝ ኢትስ ኔይበርስ ሪፍሌክት ዘ ኢንፍሉዌንስ ኦፍ ሎኬሽን ማለት ነው። ሌላው ደግሞ የቋንቋ የባህል እንዲሁም ግንኙነት ከሌሎች የጎረቤት ሀገራት ጋርም ባላት ሎኬሽን ምክንያት ግንኙነት ነበራት ማለት ነው። ሪሌሽንሽፕ ነበራቸው ማለት ነው። እንደ ሪፍሌክት ዘ ኢንፍሉዌንስ ኦፍ ሎኬሽን ማለት ነው። ሶስተኛው ደግሞ ፖለቲካል የሆነ ኢምፕሊኬሽን አለ ማለት ነው። የኢትዮጵያ ሎኬሽን ማለት ነው። ዘ ፖለቲካል ሂስትሪ ኦፍ ኢትዮጵያ ሃዝ ቢን ኮንሲደራብሊ ኢንፍሉዌንስድ ባይ ጂኦፖለቲካል ኮንሲደሬሽን ኦፍ ሱፐር ፓወርስ፣ አጀሰንሲ ቱ ሬድ ሲ፣ ሜጀር ግሎባል ትሬድ ሮት፣ ዘ ሚድል ኢስት ጂኦፖለቲካል ፓራዳይምስ። ኢትዮጵያ እንግዲህ ያላት ሎኬሽን ኦር ደግሞ የምትገኝበት ሎኬሽን ለአፍሪካ ስትራቴጂክ የሆነ ፖዚሽን እንደመሆኑ እጅግ በጣም ብዙ ሱፐር ፓወር የሆኑ ሀገራቶች ሀገሪቱን ለመቆጣጠር ይፈልጉ ነበር ማለት ነው። ፍላጎቱ ነበራቸው ማለት ነው። ባላት ሎኬሽን ምክንያት ማለት ነው። ስትራቴጂክ የሆነ ፖዚሽን ስላላት ማለት ነው በአፍሪካ ውስጥ ማለት ነው። ሁለተኛው ደግሞ ለሬድሲ መቅረቧ ማለት ነው። ለሬድሲ መቅረቧ እንግዲህ ወይም ደግሞ ለቀይ ባህር ቅርብ መሆኗ እጅግ በጣም ብዙ አካላት ሀገሪቱን ለመቆጣጠር ይፈልጉ ነበረ ማለት ነው። ምክንያቱም እንደ
ትሬድ ሮት ስለሚያገለግል ማለት ነው። ሌላኛው ደግሞ ዘ ሚድል ኢስት ጂኦፖለቲካል ፓራዳይም ነው። ለሚድል ኢስት ኦር ደግሞ ለመካከለኛው ምዕራብ ምስራቅ ማለት ነው የቀረበች መሆኗ ማለት ነው። የቀረበች መሆኗ በጣም ለብዙ ፖለቲካል እና ሪሊጂየስ ኮንፍሊክት ዳርጓት ነበረ ማለት ነው ሀገሪቱን። ይሄ ሁሉ የተፈጠረው ግን ባላት ሎኬሽን ምክንያት እነዚህ ሁሉ ፖለቲካል የሆኑ ኢምፕሊኬሽኖች መጥተው ነበረ ማለት ነው። አስ ሪዛልት ኢትዮጵያ has been exposed for external invasions in a number of times, so the country resisted foreign intervention and remained free of external domination ማለት ነው። ኢትዮጵያ እጅግ በጣም ብዙ ወረራዎችን ታቋቁማለች፣ ወረራዎቹን መልሳለች። ኢትዮጵያ እንግዲህ እንደምታውቁት ደግሞ ሌላው ሉዓላዊ የሆነች ሀገር ናት፣ በማንም ያልተገዛች ሀገር ናት። ብዙ ፖለቲካል ኢምፕሊኬሽኖች ኢንፍሉዌንሶች ነበሩ። ነገር ግን እነዛን ሁሉ ነገሮች ሀገራችን መቋቋም ችላ ነበረ ማለት ነው። በዚያው ወደ 1.22 እናመራለን። ይሄንን ሰብ ኮንተንት በዚያው እንጨርሳለን። 1.22 ላይ ሳይዝ ኦፍ ኢትዮጵያ የሚለውን እናገኛለን ማለት ነው። ስለ ሳይዝ ነው የምናወራው፣ ስለ መጠን ነው የምናወራው ማለት ነው። ኢትዮጵያ የቆዳ ስፋቷ ምን ያህል ነው ምናምን የሚለውን ተምራችኋል ብዬ አስባለሁ። ቶታል ኤሪያ ኦፍ አፕሮክሲሜትሊ 1,106,000 ስኩዌር ኪሎ ሜትር ማለት ነው። እንዲሁም ደግሞ ኢትዮጵያ እንግዲህ በአፍሪካ 8ኛ ደረጃ ላይ ትገኛለች። 8ኛዋ ግዙፍ ላርጀስት ካንትሪ ናት ማለት ነው ኢትዮጵያ። እንዲሁም ደግሞ በዓለም 25ኛ ደረጃ ላይ ትገኛለች ማለት ነው ኢትዮጵያ። ኤንድ ኤክስቴንድስ አባውት 1639 ኪሎ ሜትር ኢስት ዌስት። ኢስት ዌስት ፓርቷ ወይም ደግሞ ከምስራቅ እስከ ምዕራብ ያለው ፓርቷ 1639 ኪሎ ሜትር ስፋት አለው ማለት ነው። ይሄንን እንግዲህ አይተናል አይደል? ሎንግቲዩድ ነው ብለናል አይደለ? ከዚህ በፊት ሎንግቲዩዱ ትንሽ ይበልጣል ብለን ነበር ከላቲቲዩዱ። ኤክስቴንድስ 1577 ኪሎ ሜትርስ ኖርዝ ሳውዝ። ኖርዝ ሳውዝ ፓርቷ ደግሞ ከደቡብ እስከ ሰሜን ከሰሜን እስከ ደቡብ ያለው ፓርቷ ደግሞ 1577 ኪሎ ሜትር ያህል ስፋት አለው ማለት ነው። እሱ ላቲቲዩድ ሆነ ማለት ነው። እዚህ ጋር አንድ እጅግ በጣም ወሳኝ መረጃ ለካምፓስ ተማሪዎች የሚሆን መረጃ አለን ማለት ነው። ዳሩ ፊውቸርስ ይባላሉ። እጅግ በጣም ብዙ ምርጥ የሆኑ ለካምፓስ ተማሪዎች የሚሆኑ ተማሪዎች በቀላሉ ገንዘብ ሜክ ሊያደርጉባቸው የሚችሉባቸውን በያዙት ስማርትፎን ማለት ነው ኮርሶች እያስተማሩ ይገኛሉ። ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ኮንተንት ክሪኤሽን፣ ትሬዲንግ፣ ፎሬክስ፣ ክሪፕቶ እንዲሁም ደግሞ ሌሎች እጅግ በጣም ብዙ ኮርሶችን ገንዘብ ልታትሙባቸው የምትችሉባቸውን ኮርሶች እያዘጋጁ እያቀረቡ ይገኛሉ ማለት ነው። እናንተ መመዝገብ ብቻ ነው የሚጠበቅባችሁ፣ ከዛ መማር። በ0997804090 በቴሌግራም አድራሻቸው መመዝገብ ትችላላችሁ ማለት ነው። እንዲሁም ደግሞ ዳሩ ፊውቸርስ ብላችሁ ሰርች ብታደርጉ ቴሌግራም ላይ ታገኟቸዋላችሁ። ከዚያ በኋላ 0997804090 የሚለውን ስልክ ቁጥራቸውን ግን ቼክ ማድረግ እንዳትሰነጉ ማለት ነው። ወደ ክላሳችን እንመለሳለን። አባውት 0.7% ኦፍ ዘ ካንትሪ ኢዝ ከቨርድ ባይ ዋተር ቦዲስ ማለት ነው። በ0.7 የሚሆነው ፐርሰንት እንግዲህ በውሃማ አካላቶች የተሸፈነ ነው ማለት ነው። የኢትዮጵያ የቆዳ ስፋቷ ላይ ያለው 0.7% በውሃ የተሸፈነ ነው ማለት ነው። ሳይዝ ኦልሶ አፌክትስ ቦዝ ዘ ናቹራል ኤንድ ሂውማን ኢንቫይሮንመንት ኦፍ ዘ ካንትሪ ማለት ነው። ሳይዙ አድቫንቴጅ ይኖረዋል፣ ዲስአድቫንቴጅ ይኖረዋል ማለት ነው። ኢትዮጵያ እንግዲህ ላርጅ የሚባል ሳይዝ አላት። አድቫንቴጁ ምንድን ነው? ላርጅ ሳይዝ መኖሩ ለኢትዮጵያ ሰፊ የሆነ ግዙፍ የሆነ የቆዳ ስፋት መኖሩ የሚጠቅማት ነገር ምንድን ነው? የሚጎዳት ምንድን ነው የሚለውን እናያለን ማለት ነው። ከአድቫንቴጁ እንጀምራለን። አድቫንቴጁ የሚሆነው የመጀመሪያው ፖሰስስ ዳይቨርስ አግሮ ኢኮሎጂካል ዞንስ። የመጀመሪያው ሰፊ የሆነ ሳይዝ መኖሩ ጥቅሙ የሚሆነው እንግዲህ ዳይቨርስ የሆነ አግሮ ኢኮሎጂካል ዞን እንዲኖራት ያስችላታል ነው። የፈለገችውን አይነት ክሮፕ ዋይድሊ ግሮ ማድረግ ትችላለች። ራይዝ ዲፈረንት ታይፕ ኦፍ አኒማል ሜኪንግ አግሪካልቸር ኤንድ ኦልሶ ስትሮንግሊ ኤንድ ሞር ዳይቨርስ ማለት ነው። እጅግ በጣም ሰፊ በሆነ መልኩ የፈለገችውን አይነት ክሮፕ ሊሆን ይችላል፣ አኒማል ሊሆን ይችላል፣ እንደፈለገች
ግሮ ማድረግ ትችላለች ማለት ነው። የመጀመሪያው እሱ ነው ማለት ነው። ሁለተኛው ቫራይቲ ኦፍ ናቹራል ሪሶርስ ነው። ዚስ ሄልፕስ ኢን ኢንዱስትሪ ኢነርጂ ትሬድ ጊቪንግ ዘ ካንትሪ ሞር ኦፖርቹኒቲስ ፎር ኢኮኖሚክ ግሮዝ ማለት ነው። በቃ የተፈጥሮ ሀብት ቫራይቲ ያለው ኦር ብዛት ያለው የተፈጥሮ ሀብት ባለቤትም መሆን ያስችላታል ማለት ነው። ሰፊ የሆነ ሳይዝ ይኖራል ማለት ነው። ኦን ኤክስቴንሲቭ አሬብል ላንድ ሶ የራሷ የሆነ የእርሻ መሬት እንዲኖራት ሰፊ የሆነ የእርሻ መሬት እንዲኖራትም ያግዛታል ማለት ነው። ምክንያቱም ሰፊ በሆነ ቁጥር እጅግ በጣም ብዙ ቦታዎች ይኖራሉ ማለት ነው። ባዶ የሆኑ ቦታዎች ሊኖሩ ይችላሉ። እዛ ላይ ኤክስቴንሲቭ የሆነ አሬብል ላንድ እንዲኖራት ያስችላታል ማለት ነው። ሀብ ላርጀር ፖፑሌሽን ሳይዝ ሌላኛው ደግሞ እንግዲህ ላርጅ የሆነ ፖፑሌሽን ሳይዝ እንዲኖራትም ያስችላታል ማለት ነው። ሶ ላርጅ የሆነ ፖፑሌሽን ሳይዝ ካላት ደግሞ አንድ ሀገር ከተጠቀመችበት ማለት ነው ሀብት ነው፣ ሰው ሀብት ነው አይደለ? ሶ ወደ ገንዘብ ወደ ገቢ መቀየር ትችላለች ማለት ነው ፖፑሌሽን። ሶ የፈለገችውን አይነት ፖፑሌሽን ኦር የፖፑሌሽን መጠን መያዝ ያስችላታል ማለት ነው ላርጅ የሆነ ሳይዝ ሲኖራት ማለት ነው። ሌላኛው ሆም ፎር ዳይቨርስ ካልቸርስ ሶ ዳይቨርሲፋይድ የሆነ የካልቸር ባለቤት እንድትሆንም ያስችላታል ማለት ነው። ጀስት ኢትዮጵያ አሁን ዳይቨርሲፋይድ የሆነ የካልቸር ባለቤት ናት አይደለ? እጅግ በጣም ብዙ አይነት ላንጉጆች አሉ። እጅግ በጣም ብዙ አይነት ሙዚቃዎች፣ ፉዶች፣ የአመጋገብ ስርዓቶች ማለት ነው። እንዲሁም ደግሞ ዌይ ኦፍ ላይፎች እንዲሁም ሌሎችም አይነት መለዮች እንዲኖራት ያስችላታል ማለት ነው። ኤንድ ግሬተር ደብዝ ኢን ዲፌንስ ኤክስተርናል ኢንቫንሽን ማለት ነው። ሌላኛው ጥቅሟ እንግዲህ ምንድን ነው? ሰፊ የሆነ የቆዳ ስፋት ሲኖራት አንድ ሀገር በቀላሉ ሀገሪቱን ለመቆጣጠር ሀገሪቱን ለመያዝ ያስቸግራል ማለት ነው። ምክንያቱም ሰፊ በሆነች ቁጥር እጅግ በጣም ብዙ ቦታዎች ባሉ ቁጥር እነዛን ሁሉ ቦታዎች እንትን ለማለት ለመቆጣጠር እጅግ በጣም ትልቅ የሆነ ኢፈርት ይጠይቃል፣ ታይም ይጠይቃል፣ ሪሶርስ ይጠይቃል ማለት ነው። ስለዚህ ሀገራቶች እንደ ኢትዮጵያ ያሉ ሀገራቶችን በቀላሉ ለመቆጣጠር አያስችላቸውም ማለት ነው፣ ሰፊ ስለሚሆን ማለት ነው። ስፋቷ በዚህ መልኩ ይጠቅማታል ማለት ነው። ያላት ስፋት ደግሞ የሚጎዳትም ኦር ሊጎዳት የሚችልበትን መንገድ አለ ማለት ነው። ዲስአድቫንቴጅ አለ ማለት ነው። የመጀመሪያው ዲማንድስ ግሬተር ካፒታል ቱ ኮንስትራክት ኢንፍራስትራክቸራል ፋሲሊቲስ ነው። ኢንፍራስትራክቸራል ፋሲሊቲዎችን ለማሟላት እጅግ በጣም ትልቅ የሆነ ካፒታል ገንዘብ ይጠይቃል ማለት ነው አይደለ? መንገድ በተለያዩ የገጠር አካባቢዎች ላይ ለማሟላት ትቸገራለች ኢትዮጵያ ስፔሻሊ አይደለ? የኤሌክትሪክ ኃይል ብታዩ እጅግ በጣም ከባድ ነው። ይህ ሁሉ የተፈጠረው በምን ምክንያት ነው? ሰፊ ናት ሀገሪቱ፣ እጅግ በጣም በብዙ ዳይሬክሽን ብዙ ህዝብ አለ። ስለዚህ ለዛ ሁሉ ህዝብ ኢንፍራስትራክቸራል ፋሲሊቲዎችን ለማሟላት ትቸገራለች ማለት ነው፣ ሰፊ ስለሆነ ማለት ነው። የቆዳ ስፋቷም ሪኳየርስ ላርጅ አርሚ ቱ ፕሮቴክት ኢትስ ቴሪቶሪ ማለት ነው። አት ዘ ሴም ታይም እንግዲህ ሀገሪቱ የቆዳ ስፋቷ በቀላሉ እንዳትወረር ቢያደርጋትም ግን በቀላሉ እንድትወረር የሚያደርግ ትልቅ አርሚ ሊኖር ይችላል በተቃራኒ ኃይል አይደለ? ስለዚህ እሷም ትልቅ አርሚ መገንባት አለባት ማለት ነው፣ ግዛቷን ልትጠብቅበት የሚገባ። ስለዚህ ትልቅ የሆነ አርሚ ያስፈልጋታል ማለት ነው፣ ላርጅ የሆነ ሳይዝ ሲኖራት ሀገሪቱ። ስለዚህ ይሄ ዲስአድቫንቴጅ ነው፣ ምክንያቱም ትልቅ ወጪ ይጠይቃል። አርሚ መገንባት ማለት በጣም ከባዱ ነገር ስለሆነ ማለት ነው። ዲፊካልት ፎር ኢፌክቲቭ አድሚኒስትሬሽን መልካም አስተዳደርም በቀላሉ ለማስፈንም አስቸጋሪ ነው የሚሆነው አይደለ? ኢትዮጵያ ላርጅ የሆነ ሳይዝ አላት። ሁሉንም አካባቢ መንግስት መቆጣጠር አድሚኒስትሬት ማድረግ አይችልም ማለት ነው ኢፌክቲቭሊ። ይሄም አንዱ ዲስአድቫንቴጅ ነው ማለት ነው። ዲፊካልት ፎር ሶሾ ኢኮኖሚክ ኢንተግሬሽን ኢንተግሬሽንን ለመፍጠርም አስቸጋሪ ያደርገዋል ማለት ነው። ምክንያቱም እንግዲህ እንደ ኢትዮጵያ ያሉ ሀገራቶች ዳይቨርሲፋይድ የሆነ ካልቸር አለ፣ ኢትኒክ አለ፣ ሪሊጅን አለ። እሱን ኢንተግሬት ለማድረግ ትንሽ ያስቸግራል። ኢንተግሬት ማድረግ ይቻላል፣ ነገር ግን ትንሽ ከበድ ይላል ማለት ነው። ይሄ ዲስአድቫንቴጅ ነው ማለት ነው። ኢትዮጵያ ያላት የቆዳ ስፋት ጥቅምም አለው፣ በዛው ልክም ጉዳትም ይኖረዋል ማለት ነው። ካንትሪስ ኦፍ ዘ ወርልድ ሃቭ ዲፈረንት ካይንድስ ኦፍ ሼፕ ዛት ካን ቢ ዲቫይድድ ኢንቱ 5 ሜይን ካታጎሪስ። ሼፕ ላይ ደርሰናል 1.23 ላይ ማለት ነው። ስለ ሼፕ ኦር ስለ ቅርጽ ነው የምናወራው ማለት ነው። ሀገሪቱ ያላት ቅርጽ ጀስት ማፕ ላይ አይታችሁ ሊሆን ይችላል ማለት ነው። እሱ ያለውን
ጥቅም እናያለን። ሌሎችም እጅግ በጣም ብዙ ነገሮች እናያለን። ነገር ግን አሁን ላይ 5 አይነት ሼፖች እንዳሉ ለማየት እንሞክራለን ማለት ነው። 5 አይነት ሼፖች አሉ። ሀገራቶች ያላቸው ቅርጽ በ5 መልኩ ካቴጎራይዝ ይደረጋል ማለት ነው። የመጀመሪያው ኮምፓክት ነው። ሁለተኛው ፍራግመንትድ ነው። ሶስተኛው ኤሎንጌትድ ነው። አራተኛው ፐርፎሬትድ፣ አምስተኛው ደግሞ ፕሮትሩድድ ነው። አምስቱንም እያንዳንዳቸውን እናያለን ማለት ነው። ዚስ ሼፕስ ሃቭ ኢምፕሊኬሽን ኦን ዲፌንስ፣ አድሚኒስትሬሽን፣ ኢኮኖሚክ ኢንቴግሬሽን ዊዝን ኤ ካንትሪ። ሶ ሼፕ ያለው ሼፕ ለዲፌንስ ትልቅ የሆነ ኢምፕሊኬሽን አለው። ሀገሪቱን ከወረራ ኦር ከሌሎች ነገሮች ለመቆጣጠር ዲፌንስ ለማድረግ ማለት ነው። አድሚኒስትሬሽን ለማስተዳደር ሀገሪቱን አድሚኒስትሬት ለማድረግም ሸፑ ትልቅ የሆነ ኢምፕሊኬሽን አለው። ኢኮኖሚክ ኢንቴግሬሽን ለመፍጠርም ሀገሪቱ ያለችበት ሸፕ ያላት ሸፕ ትልቅ የሆነ ኢምፕሊኬሽን አለው ማለት ነው። ዌዘር ሰም ካይንድ ኦፍ ሸፕ ኢዝ አድቫንቴጅስ ቱ ኤ ካንትሪ ሶ ኤንድ ኦር ኖት ማለት ነው። ሃውኤቨር ዲፔንድስ ኦን መኒ አዘር ፋክተርስ ማለት ነው። እጅግ በጣም ብዙ ፋክተሮች ቢኖሩም ግን ሀገሪቱ ያለችበት ሸፕ አድቫንቴጅ ሊኖረው ይችላል፣ እንዲሁም ደግሞ ዲስአድቫንቴጅም ሊኖረው ይችላል ማለት ነው። ሀገሪቱ ያላት ሸፕ ማለት ነው። ሶ እያንዳንዳቸውን ሼፖች እናያለን። የመጀመሪያው ኮምፓክት ሼፕ ኦፍ ኤ ካንትሪ ነው። The distance from geographic center of state to any of the border does not vary greatly like Poland ማለት ነው። ሶ ጂኦግራፊክ የሆነው ሴንተር ከቦርደሩ አንጻር ከድንበሩ አንጻር ብዙ ልዩነት የሌለው ከሆነ ያቺ ሀገር ምንድነው እንላለን? ኮምፓክት የሆነ ሼፕ ነው ያላት እንላለን። እንዲሁም ደግሞ ሰርኩላር ሼፕ ኮንቨርጅ ያደረገች ከሆነ ሰርክል ለመሆን የተቃረበች አይነት ከሆነችም ያችን ኮምፓክት ሼፕ ኦፍ ኤ ካንትሪ እንላታለን ማለት ነው። ፖላንድ ኮምፓክት የሆነ ሼፕ ነው ያላት። ማየት ትችላላችሁ። ክሮም ላይ ሰርች ማድረግ ነው ፖላንድ ብላችሁ ፖላንድ ማፕ ትሉት ታገኙታላችሁ። ሶ ማፑ ማየት ትችላላችሁ በቀላሉ ለማየት ማለት ነው። ኢት ኢዝ ዜር ፎር ዲፌንስ ሶሺዮ ኢኮኖሚክ ኤንድ ካልቸራል ኢንተግሬሽን ማለት ነው። ሶ ጂኦግራፊ ሴንተሩ ከቦርደሩ ያለው ልዩነት ብዙ ቫሪ ስለሌለው ማለት ነው። ሶሺዮ ኢኮኖሚክ ካልቸራል ኢንተግሬሽን ለመፍጠር እጅግ በጣም ቀላል ነው ማለት ነው። ሶ ማህበረሰቡን ለማስተዳደር እንዲሁም ደግሞ በቀላሉ ሀገሪቱን ለመቆጣጠር በጣም ቀላል ነው ማለት ነው። ኮምፓክት የሆነ ሼፕ ሲኖር ማለት ነው። ሶ ጂኦግራፊክ ሴንተሩ ከቦርደሩ አንጻር ብዙ ቫሪ የሌለው አይነት ነው ማለት ነው ኮምፓክት ሼፕ የምንለው። ሶ ኮምፓክት ሼፕ ያላቸው ሀገራቶች ፖላንድ አለች፣ ሪላቲቭሊ ኢትዮጵያም እዚህ ላይ ትኖራለች፣ ግን ስፔሻሊ ፖላንድ አለች ማለት ነው። ሰርች ማድረግ ትችላለች ቴሌግራም ላይ። ሁለተኛው ኢሎንጌትድ ሼፕ ኦፍ ካንትሪ ነው። ዜር ጂኦግራፊካሊ ሎንግ ኤንድ ሪላቲቭሊ ናሮ ማለት ነው። ሶ ኢሎንጌትድ የሆነ ሼፕ ስንል ደግሞ ጀስት ቁመት አለው ኦር ሎንግ ነው ረጅም ነው፣ ነገር ግን ጠባብ ነው ማለት ነው። ሪላቲቭሊ ማለት ነው ጀስት የሆነ ቀጭን ረጅም የምንለው አይነት ሰው አለ። ልክ እንደዚህ አይነት ሼፕ ነው ማለት ነው ያላቸው እንደነዚህ አይነት ሀገራቶች ኢሎንጌትድ የሆነ ሼፕ ካላቸው። ኖርዌይ እና ቺሊ እንግዲህ ኢሎንጌትድ የሆነ ሼፕ አላቸው ማለት ነው። ሰርች ማድረግ ትችላላችሁ ይሄን በተመሳሳይ። ሶስተኛው ፍራግመንትድ ሼፕ ኦፍ ኤ ካንትሪ ነው። ዜይ አር ዲቫይድድ ፍሮም ዜር አዘር ፓርትስ ባይ ኤዘር ዋተር ላንድ ኦር አዘር ካንትሪስ ማለት ነው። ሶ በሌላ ሀገር የተከፈለች ከሆነች ኦር በውሃ የተከፈለች ከሆነች ኦር በሌላ መሬት የተከፈለች አይነት ከሆነች ያቺ ሀገር ያላት ሼፕ ፍራግመንትድ ሼፕ ነው ማለት ነው። ከነዚህ ውስጥ ፊሊፒንስ፣ ኢንዶኔዥያ እና ፊጂን ማየት ትችላላችሁ ማለት ነው በክሮም ማለት ነው። አራተኛው ፕሮትሩድ ሼፕ ካንትሪስ ነው። ካንትሪስ ዛት ሃቭ ዋን ፖርሽን ዛት ኢዝ ማች ሞር ኢሎንጌትድ ዛን ዘ ሬስት ኦፍ ዘ ካንትሪ። ሶ የሆነ ፓርቷ ኮምፓክት የሆነ ሼፕ ነው ያላት፣ ከዛ በኋላ ግን የሆነ ኢሎንጌትድ የሚያደርግ ቀጭን የሆነ ፖርሽን ይኖራታል ማለት ነው። ጀስት ላይክ ማይናማር፣ ታይላንድ፣ ኤርትራን ማየት ትችላላችሁ። ሰርች አድርጉት ይሄንን በተመሳሳይ። አምስተኛውና የመጨረሻው ሼፕ የሚሆነው ፐርፎሬትድ ሼፕ ኦፍ ኤ ካንትሪ ነው። ካንትሪ ዛት ኮምፕሊትሊ ሰራውንድስ አናዘር ካንትሪ ላይክ ዘ ሪፐብሊክ ኦፍ ሳውዝ አፍሪካ ማለት ነው። ሶ በሌላ ሀገር ሙሉ ለሙሉ የተከበበች ሀገር ማለት ነው። ሶ ሪፐብሊክ ኦፍ ሳውዝ አፍሪካን ሰርች ማድረግ ትችላላችሁ። አምስተኛው ፐርፎሬትድ በሌላ ሀገር የተከበበች ሀገር ከሆነች ያቺ ሀገር ፐርፎሬትድ የሆነ ሼፕ አላት እንላለን ማለት ነው። ሶ ሪፐብሊክ ኦፍ ሳውዝ አፍሪካን ሰርች ማድረግ ትችላላችሁ ማለት ነው ክሮም ላይ አሁንም። ሶ ዜር አር ቫሪየስ ዌይስ ኦፍ ሜዠሪንግ ሼፕ ኦፍ ካንትሪስ። ሶ የሀገራትን ሼፕ ሜዠር የምናደርግበት የተለያዩ አይነት ወዮች አሉ ማለት ነው። ኢንዳይስ ኦፍ ኮምፓክትነስ ማለት ነው። የመጀመሪያው ሜዠር ዘ ዲቪዥን ኦፍ ሼፕ ኦፍ ኤ ካንትሪ ፍሮም ኤ ሰርኩላር ሼፕ ዊች ኢዝ ዘ ሞስት ኮምፓክት ሼፕ ማለት ነው። ሶ ኢንዳይስ ኦፍ ኮምፓክትነስ ጀስት ኤ ፎርሙላ ነው። ሶ ያቺ ሀገር በምን ያክል አሃዝ ኮምፓክት ናት ኦር ጊቨን ባይ ኤ ነምበር ማለት ነው። በቁጥር አሃዛዊ በሆነ መረጃ ያቺ ሀገር ምን ያህል ኮምፓክት ናት የሚለውን
ቁጥራዊ በሆነ አሃዝ ጊቭ ያደርግልናል ማለት ነው። ኢንዳስ ኦፍ ኮምፓክትነስ ዜር ኢዝ ኖ ካንትሪ ዊዝ አብሶሉትሊ ሰርኩላር ሼፕ ዞስ አፕሮክሲሜትሊ a circle shape are said to be more compact ማለት ነው። ነገር ግን እዚህ ጋር እንድታስተውሉ የሚገባው አብሶሉትሊ ሰርኩላር የሆነ ሼፕ ያላቸው ሀገራቶች በፍጹም የሉም ማለት ነው። ሪላቲቭ ነው ሁሉም ማለት ነው። ሰርኩላር ሼፕ ናቸው የምንለው ሪላቲቭሊ ነው እንጂ ፐርፌክትሊ እነዛ ነገር ሰርኩላር ናቸው ማለት በፍጹም አንችልም ማለት ነው። ነገር ግን ለዛ አፕሮክሲሜት ያደረጉ ነገሮችን ነው ኮምፓክት ናቸው የምንለው ማለት ነው። ሶ ለሰርኩላር ሼፕ አፕሮክሲሜት ያደረገ ሼፕ ከሆነ ያ ነገር ሞር ኮምፓክት ነው ማለት ነው። ሶ እሱን በደንብ ለማየት እንሞክራለን። ዜር አር ፎር ሞስት ኮመንሊ ዩዝድ ሜዥር ኦፍ ኮምፓክትነስ ዜር አር ዘ ሬሽዮ ኦፍ ኤሪያ ኦፍ ኤ ካንትሪ ቱ ኢትስ ባውንደሪ ሌንግዝ። ሁለተኛ ዘ ሬሽዮ ኦፍ ባውንደሪ ሌንግዝ ኦፍ ኤ ካንትሪ ቱ ዘ ሰርከምፈረንስ ኦፍ ኤ ሰርክል ሃቪንግ ዘ ሴም ኤሪያ አዝ ዘ ካንትሪ ኢትሰልፍ። ሶስተኛ ዘ ሬሽዮ ኦፍ ኤሪያ ኦፍ ዘ ካንትሪ ቱ ዘ ሰርከምፈረንስ ኦፍ ዘ ስሞለስት ኢንስክሪቢንግ ሰርክል። አራተኛው ዘ ሬሽዮ ኦፍ አክቹዋል ኤሪያ ኦፍ ኤ ካንትሪ ቱ ዘ ስሞለስት ፖሲብል ኢንስክሪቢንግ ሰርክል ማለት ነው። ሶ እነዚህን አራቱን ኮምፓክትነስን ሜዥር የምናደርግባቸውን ወይዎች እንግዲህ በቴሌግራም ቻናላችን አማካኝነት በደንብ ለማብራራት እንሞክራለን። እዛ ላይ ታገኙታላችሁ። ምክንያቱም ደግሞ ቁጥራዊ የሆነ አሃዝ ወይም ቁጥራዊ የሆነ ሜተድ ስላለው እሱን ነገር በዛ ለመወያየት እንገደዳለን ማለት ነው። ምክንያቱም እዚህ ጋር ስለማይመች ነው ቁጥራዊ የሆኑ ነገሮችን ለመጻፍ። ስለዚህ የቴሌግራም ቻናላችንን ተቀላቀሉ። እዛ ላይ በደንብ አብራርተን የምንልክላችሁ ይሆናል። ምናልባት ካላገኛችሁ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦታ አማካኝነት ጠይቁን፣ እንልክላችኋለን ማለት ነው። ሙሉ ለሙሉ እዛ ላይ እናያቸዋለን ማለት ነው። ኢትዮጵያ ሼፕ ኮምፔርድ ቱ ኢትስ ኔይበር ኢን ዘ ሆርን። ሶ ይሄንን እንግዲህ ሼፑን ኤሪያ ባውንደሪውን ሌሎቹን ሬሽዮዎችን በደንብ ለማየት ሞክሩ። በዚህ ሰንጠረዥ ራፍሊ ዝም ብላችሁ ለማየት ሞክሩ። ሶ እዚህ ጋር አንድ የሚል ኤግዛም ጥያቄ አለ። የባህር ዳር ዩኒቨርሲቲ ጥያቄ ነው። ሶ ጥያቄውን እየሰራችሁ እኔ ደግሞ አንዳንድ ነገር እላችኋለሁ ማለት ነው። እንግዲህ የኢትዮ ፕሮ ኤጁኬሽን የሶሻል ሚዲያ ከተቋቋመ እጅግ በጣም አጭር ጊዜን አስቆጥሯል። በዚህ አጭር ጊዜ ግን እጅግ በጣም ብዙ ኮሚዩኒቲዎችን ማፍራት ችለናል ማለት ነው። እናንተም የዚህ ኮሚዩኒቲ አባል መሆን እንደምትችሉ እናምናለን። ስለዚህ ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። የምታዩቸውን ቪዲዮዎቻችንን በሙሉ ግን ላይክ ማድረግ ይጠበቅባቸዋል ማለት ነው። የእኛ ኮሚዩኒቲ ስትሆኑ የቴሌግራም ቻናላችንን ተቀላቀሉ። ኢትዮ ፕሮ ኤጁኬሽን ብላችሁ ማግኘት ትችላላችሁ። እንዲሁም ደግሞ የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትንም በደንብ ተጠቀሙበት። የኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ላይ እጅግ በጣም ብዙ የፍሬሽማን ኮርሶችን፣ ሞጁሎችን፣ የሚድ ኤግዛሞችን፣ ሾርት ኖቶችን ማለት ነው እንዲሁም ደግሞ ፋይናል ኤግዛሞችንም ማግኘት ትችላላችሁ። ለፍሬሽማኖች ብቻ አይደለም፣ በየዲፓርትመንቱ የተለያዩ ኮርሶችን እያዘጋጀን በቦቱ እያስገባን አፕላይ እያደረግን እንገኛለን ማለት ነው። ሜዲሲን፣ ሶፍትዌር፣ ሲኤስ፣ ኢንጂነሪንግ ውስጥ እጅግ በጣም ብዙ ዲፓርትመንቶች፣ ሶሻል ሳይንስ፣ ሎው፣ ማኔጅመንት፣ አካውንቲንግ እንዲሁም እጅግ በጣም ብዙ ኮርሶች ላይ ብዙ ዲፓርትመንቶች ላይ በየአመቱ የሚማሩ ሁለተኛ ዓመት፣ ሶስተኛ ዓመት፣ አራተኛ ዓመት፣ አምስተኛ፣ ስድስተኛ ኦር ሰባተኛ ዓመት በየአመቱ ያሉትን ኮርሶችን እዛ ቦታ ላይ አስገብተናል ማለት ነው። ሜዲሲን ፈርስት ይር፣ ሰከንድ ይር፣ ሰርድ ይር፣ ፎርዝ ይር ሌላውም ላይ እንደዚህው ማለት ነው። በኢትዮ ፕሮ ኤጁኬሽን የቴሌግራም ቦታ አማካኝነት ማግኘት ትችላላችሁ ማለት ነው። ስለዚህ እሱን ቦቱን በደንብ ተጠቀሙበት። በቦቱ አማካኝነት የቴሌግራም ቻናላችንን ማግኘት ትችላላችሁ። አስተያየት መስጠት ትችላላችሁ በቦታችን አማካኝነት ማለት ነው። ዌብሳይታችንንም በደንብ ተጠቀሙበት። ዌብሳይታችን ላይ ሁሉንም ቪዲዮዎቻችንን አፕላይ አድርገናል። ስለዚህ በቀላሉ ማግኘት ትችላላችሁ ማለት ነው። ሶ ዌብሳይቱን ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ ማለት ነው። በዚህው ወደ ቀጣይ ኮንተንት እናመራለን ማለት ነው። 1.3 እናገኛለን። ቤዚክ ስኪልስ ኦፍ ማፕ ሪዲንግ የሚለውን እናያለን ማለት ነው። ሶ ዋት ኢዝ ማፕ? ካርታ ማለት ምን ማለት ነው የሚለውን እናያለን። ሶ ካርታ ማለት ቱ ዳይሜንሽናል ስኬል ሪፕሬዘንቴሽን ኦፍ ፓርት ኦር ሆል ኦፍ ዘ ሰርፌስ ኦን ኤ ፍላት ቦርድ ማለት ነው። ሶ ቱ ዳይሜንሽናል ነው ፍላት ላይ ማለት ነው። እንዲሁም ስኬልድ ነው። ሶ ስኬልድ ነው ስንል ደግሞ ምን ማለታችን ነው? የሆነን ዲስታንስ ፊክስድ በሆነ ፕሮፖርሽን ምን ያደርጋል ማለት ነው? ሬዲዩስ የሚያደርግ ነው ማለት ነው። ሶ
1 ኪሎ ሜትር የሆነ ርቀት ካለ እሱን ወደ ምን ያመጣዋል ማለት ነው? ሬዲዩስ አድርጎ ወደ 1 ሴንቲሜትር ላይ ያመጣው ይችላል ማለት ነው። ሁሉንም እንደዛ እያደረገ ፊክስድ በሆነ ፕሮፖርሽን ምን ያደርጋቸዋል ማለት ነው? ሬዲዩስ ያደርጋቸዋል ማለት ነው። 2 ዳይሜንሽን ነው ስንል ደግሞ ኤክስ ዋይ ፕሌን ላይ የሚቀመጥ ነው፣ ፍላት ነው አይደለም። እንዲሁም ደግሞ ወረቀት ላይ ኦር ምናምን ላይ ነው የሚሰፍረው ማለት ነው። 3 ዳይሜንሽን አይደለም ማለት ነው። ማፕ ሪዲንግ ኢንኮምፓስስ ሲስተማቲክ አይደንቲፊኬሽን ኦፍ ናቹራል ፊቸርስ ኤንድ ማን ሜድ ፊቸርስ ማለት ነው። ሶ ናቹራል ፊቸርስ እንደ ማውንቴን፣ ሂልስ፣ ቫሊስ፣ ሪቨር፣ ኦሽን፣ ፕሌን ኢቲሲ ማለት ነው። ሌላው ደግሞ ማን ሜድ ሮድ፣ ሬልዌይ፣ ቢልዲንግ፣ ዳም ማለት ነው። ሶ እነዚህን ሁሉ አይደንቲፋይ ለማድረግ ይጠቅመናል ማለት ነው ማፕ ማለት ነው። ናቹራል የሆኑ ፊቸሮችን፣ ተፈጥሯዊ የሆኑ ፊቸሮችን እና ሰው ሰራሽ የሆኑ ፊቸሮችን አይደንቲፋይ ለማድረግ ይጠቅመናል ማለት ነው ማፕ። ሶ ስፔሻል ሲግኒፊካንስ ፎር ጂኦግራፈርስ አስ ፕራይመሪ ቱልስ ፎር ዲስፕሌይንግ ኤንድ አናላይዚንግ ስፓሻል ዲስትሪቢዩሽን ፓተርን ኤንድ ሪሌሽንስ። ሶ ማፕ እንግዲህ ለጂኦግራፈሮች እጅግ በጣም ብዙ ነገሮችን ለማጥናት ይጠቀሙበታል ማለት ነው። እንደ ቱል ነው ማለት ነው ማፕ። ዲስትሪቢዩሽን ስንል ደግሞ ምን ማለታችን ነው? ዌር ቲንግስ አር ሎኬትድ፣ ሶ ሬንፋል ኦር ፖፑሌሽን ሊሆን ይችላል፣ ክሮፕ ሊሆን ይችላል። ፓተርንን ስንል ደግሞ ሃው ቲንግስ አር አሬንጅድ፣ ሴትልመንት ፓተርኑን፣ ሮድ ኔትወርኩን ስተዲ ለማድረግ ይጠቅመናል። ሪሌሽን ስንል ደግሞ ኮኔክሽን ቢትዊን ፊቸርስ፣ ሪቨር እና ፋርም ሊሆን ይችላል፣ ሮድ ኦር ኤንድ ታውን ሊሆን ይችላል። እንደዚህ አይነት ሪሌሽኖችንም ለማጥናት ይጠቅመናል ማለት ነው። እንደ ቱል ያገለግለናል ማለት ነው ማፕ። ሲንስ ዚስ ፊቸርስ ካናት ቢ ኢዚሊ ቢ ኦብዘርቭድ ኤንድ ኢንተርፕሬትድ ኢን ሪል ላንድስኬፕ ማፕስ አር ኢሴንሻል ቱ ጂኦግራፈርስ ማለት ነው። ሶ ሪል ላንድስኬፕ ላይ ያንን ነገር በቀላሉ ለመረዳት እጅግ በጣም አስቸጋሪ ነው አይደለም። ምክንያቱም ዲቱ ላርጅ ኮምፕሌክስ ኤንድ ዲፊካልት ማለት ነው ኦር ዲፊካልት ቱ ኦብዘርቭ ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ማፕን መጠቀም ማለት ነው። ሶ ማፕስ ሲምፕሊሲቲ ኤንድ ሳማራይዝ ሪያሊቲ ሶ ዊ ካን ሲ ኮምፔር ኤንድ አናላይዝ ሞር ኢዚሊ ማለት ነው። ሶ በቀላሉ ስኬልድ ነው ማፕ ብለናል። ስለዚህ ያንን ነገር ሬዲዩስ አድርጎ ነው የሚያመጣልን። ሶ እዛ ላይ በቀላሉ ያንን ነገር መረዳት እንችላለን። ኢሎንጌት የምናደርገውን ኢሎንጌት እናደርጋለን። በቀላሉ እንድንረዳ ያግዘናል ማለት ነው ማፕ ማለት ነው። ኢምፖርታንስ ኦፍ ማፕስ የሚለውን እናያለን እዚህ ጋር ማለት ነው። ሶ የማፕ ጥቅሙ ምንድን ነው የሚለውን እናያለን። ሶ የመጀመሪያው ፕሮቫይድ ጂኦግራፊካል ዲቴይልስ ኦፍ ሪጅንስ ሪፕሬዘንትድ። የመጀመሪያው የማፕ ኦር የካርታ ጥቅም እንግዲህ ስለሆነ ኤሪያ ስለሆነ ፕሌስ በቂ የሆነ ኢንፎርሜሽን እንድናገኝ ያግዘናል ማለት ነው። ቤዝድ ኦን ፊዚካል ኦር ሂውማን ፊቸር ሊሆን ይችላል ማለት ነው። ሶ በቂ የሆነ ኢንፎርሜሽን ያቀርብልናል ማለት ነው ማፕ። ፓወርፉል ቱል ፎር ሜኪንግ ስፓሻል አናላይሲስ ኦፍ ጂኦግራፊካል ፋክትስ ማለት ነው። ሶ ማፕ ፕሌሶችን ኮምፔር እንድናደርግ እንዲሁም ደግሞ ፓተርናቸውንም አንደርስታንድ እንድናደርግ ይረዳናል ማለት ነው። አናላይሲስ እንድንሰራ ይረዳናል ማለት ነው። አንዱን አካባቢ ከአንዱ አካባቢ ኮምፔር እንድናደርግ ይረዳናል ማለት ነው ማፕ። ሶስተኛው ዩዝፉል ፎር ጊቪንግ ሎኬሽን ኦፍ ጂኦግራፊካል ፊቸርስ ነው። ሶ ማፕስ ቴላስ ኤግዛክትሊ ዌር ቲንግስ አር ማለት ነው። የት እንደሚገኝ የሆነ ነገር ማወቅ እንችላለን። ምክንያቱም 1 ኪሎ ሜትሩን ሬዲዩስ ላይ ያደርገዋል በምንድን በ1 ሴንቲሜትር ስኬፕ። ሶ ያንን ነገር የሚገኝበትን ቦታ ኦር ስፔሲፊክ ቦታውን ለማግኘት ከፈለግን ያንን ነገር ምን ማድረግ ነው የሚጠበቅብን? ሴንቲሜትሩን ወደ ኪሎ ሜትር መቀየር ነው የሚጠበቅብን ማለት ነው። ስለዚህ ኤግዛክትሊ ያንን የሆነ ቦታ ያለበትን ሎኬሽን በቀላሉ ማግኘት እንችላለን ማለት ነው። ወይም ደግሞ እንድናገኛት ይችለናል ማለት ነው ማፕ። ዩዝድ ኦን ቫሪየስ ዲስፕሊንስ እጅግ በጣም ለብዙ ዲስፕሊኖችም ይጠቅመናል ማለት ነው። ኢን ሂስትሪ አንሸንት ኤምፓየሮችን ምናምን እንደዚህ ለማጥናት ይጠቅመናል አይደለ? ኢን አኒማል ሃቢታት፣ ኢን ባዮሎጂ፣ ኢን ቮቲንግ ዲስትሪቢዩሽን በካርታ ላይ የት የት ቦታ ላይ ብዙ ህዝብ እንዳለው ፖለቲካሊ ማለት ነው። ለምሳሌ መንግስት የት የት አካባቢ ብዙ ህዝብ እንዳለ የት ጋር እንትን ማለት እንዳለበት ማፕ ላይ በቀላሉ እንትን ማለት ይችላል። እንዲሁም ደግሞ ማርኬት ኤሪያው ላይ ራሱ ቢዝነስ ላይ ለራሱ እዚህ አካባቢ ይሄ ነገር ቢገነባ ምናምን ብሎ በቀላሉ ለማጥናት ይረዳናል ማለት ነው። ኢቭን ለዋር እዚህ ላይ እንትን አያስፈልግም እንጂ ማፕ ለዋር ራሱ ትልቅ የሆነ ሚና አለው ማለት ነው። ስቶሬጅ ፎር ጂኦግራፊካል ዳታ ማለት ነው። ሌላኛው ማፕ እንደ ስቶሬጅ ያገለግለናል ማለት ነው። የተለያዩ ፕሌሶችን ኦር ፊቸሮችን ሪካርድ ለማድረግም ይረዳናል ማለት ነው። ለምሳሌ ኢትዮጵያ ከዛሬ 100 ዓመት በፊት የነበረው ካርታዋ ለአሁኑ
ገጽታ ይጠቅመናል ማለት ነው። ሶ ድሮ የነበረውን ነገር ይሄ ነገር እዚህ ነበረ፣ ይሄ ነገር የኛ ነው፣ ይሄ ነገር በዚህ ሄደ፣ በዚህ ወጣ የሚለውን ነገር ድሮ ከነበረው ማፕ አንጻር ስቶሬጅ ሆኖ ያገለግለናል ማለት ነው። ሶ ፖቴንሻል ዩዝድ ቱ አሰስ ሪላያብል ሜዠርመንትስ ኦፍ ጂኦግራፊካል ፊቸርስ ሰች አስ ኤሪያ፣ ሳይዝ፣ ዲስታንስ ኢቲሲ። ሶ ማች ሲምፕሊ ማፕስ ሄልፕ ሜዠር ሃው ቢግ ኦር ፋር ቲንግስ አር የሚለውንም ኤክስፕሌን ያደርግልናል ማለት ነው። ሶ እነዚህ የማፕ ኦር የካርታ ጥቅሞች ናቸው ማለት ነው። በደንብ ያዟቸው። ደረቅ ጥያቄ ላይ ሊመጡ ይችላሉ ማለት ነው። ሾርት አንሰር ታይፕስ ኦፍ ማፕ የሚለውን እናያለን። ሌላኛው ዜር አር ማኒ ታይፕስ ኦፍ ማፕ አኮርዲንግ ቱ ዜር ፐርፐዝ ኤንድ ፈንክሽን በሁለት እንከፍላቸዋለን። ቶፖግራፊክ ማፕ እና ስፔሻል ፐርፐዝ ማፕ ኦር ስታቲስቲካል ማፕ ብለን በሁለት እንከፍላቸዋለን። ቶፖግራፊክ ማፕ ዲፒክት ዋን ኦር ሞር ናቹራል ኤንድ ካልቸራል ፊቸርስ ኦፍ አን ኤሪያ ኩድ ቢ ስሞል ሚዲየም ኦር ላርጅ ዲፔንዲንግ ኦን ዘ ሳይዝ ኦፍ the area represented. Contents of topographical maps depend on purpose of map, scale of a map, date of completion and nature of the land represented ማለት ነው። ሶ ቶፖግራፊክ ማፕ እንግዲህ ለጀነራል ፐርፐዝ የሚያገለግለን አይነት ማፕ ነው። ለየትኛውም አይነት ነገር የምንጠቀመው አይነት ማፕ ነው ማለት ነው። ሁለተኛው ታይፕ ኦፍ ማፕ ስፔሻል ፐርፐዝ ኦር ስታቲስቲካል ማፕ ይባላል ማለት ነው። ይሄ ደግሞ ለሆነ ስፔሲፊክ ፐርፐዝ ነው የምንጠቀመው ማለት ነው። ይህን አይነት ማፕ ማለት ነው። ሾው ዲስትሪቢዩሽን ኦፍ ዲፈረንት አስፔክትስ ሰች አስ ቴምፕሬቸር፣ ሬንፋል፣ ሴትልመንት፣ ቬጂቴሽን ማለት ነው። እዚህ ጋር ሴ ፕላስ ላይ ያልተመዘገባችሁ ተማሪዎች ካላችሁ አሁንም መመዝገብ ትችላላችሁ። ምዝገባው እንደቀጠለ ነው። በፍሬሽማን ኮርስ እጅግ በጣም ወሳኝ የሚባሉት ኮርሶች እያስተማሩ ይገኛሉ። መርጠው ፈርስት ሴሜስተር ላይ ፍሬሽማን እንግሊሽ ዋን፣ ፍሬሽማን ፊዚክስ፣ ፍሬሽማን ማቴማቲክስ፣ ሰከንድ ሴሜስተር ላይ ደግሞ ከሆናችሁ ፍሬሽማን እንግሊሽ፣ አፕላይድ ማቴማቲክስ እና ፕሮግራሚንግ እያስተማሩ ይገኛሉ ማለት ነው። እንዳያመልጣችሁ እጅግ በጣም ስፔሻል የሆነ ክላስ ነው ማለት ነው። ለመመዝገብ በ0777166123 ሳፋሪኮም ነው ሲሙ መመዝገብ ትችላላችሁ። እንዲሁም ደግሞ ኤ ፕላስ ብላችሁ ሰርች ታደርጉ ቴሌግራም ላይ ታገኙታላችሁ። ከዚያ በኋላ ስልክ ቁጥሩን ቼክ ማድረግ ነው የሚጠበቅባችሁ 0777166123 ማለት ነው። ሶ ስፔሻል ፐርፐዝ ማፕ ደግሞ ቴምፕሬቸሩ ሊሆን ይችላል የሆነ ቦታን፣ ሬንፋሉን ኦር ሴትልመንቱ ሊሆን ይችላል ኦር ቬጂቴሽን ብቻ ነው ማለት ነው ሾው የሚያደርግልን ስፔሻል ፐርፐዝ ኦፍ ማፕ ማለት ነው። ሶ ቤዚክ ስኪልስ ኦፍ ማፕ ሪዲንግ የሚለውን ስናይ እንግዲህ ማርጂናል ኢንፎርሜሽን ኦፍ ማፕስ ኤሌመንትስ ኦፍ ማፕስ ሾን ኦን ኤ ማፕ ቱ ኢኔብል ዘ ሪዲንግ ኤንድ ኢንተርፕሪቴሽን ኦፍ ጂኦግራፊካል ኢንፎርሜሽን ኦፍ አን ኤሪያ ሪፕሬዘንትድ። ሶ አንድ ማፕ እንግዲህ ለተጠቃሚው ኦር ለአንባቢው ለሪደሩ ኦር ለጂኦግራፈሩ በቀላሉ እንዲገባ ኦር እንዲነበበው ኢንተርፕሬት እንዲያደርገው የሚያስፈልጉ ጂኦግራፊካል ኢንፎርሜሽኖች ይኖራሉ ማለት ነው። ሶ እነዚህ ማርጂናል ኢንፎርሜሽኖች እንግዲህ የመጀመሪያው ማፕ እንግዲህ ታይትል ያስፈልገዋል ማለት ነው አይደለ? የሆነን ካርታ ስንሰራ ርዕስ ያስፈልገዋል። ቴልስ ዋት ዘ ማፕ ኢዝ አባውት። ሶ ለምሳሌ እኛ ፖፑሌሽን ዴንሲቲ ኦፍ አፍሪካ የሚለውን ልናሳይበት ፈልገን ሊሆን ይችላል። የአፍሪካን ካርታ ስለን ሊሆን ይችላል። ከዛ ኬ የሚባል አለ ኦር ሌጀንድ ኤክስፔሪንስ ዘ ሲምፕል ኤንድ ካለርስ ዩዝ ኦን ዘ ማፕ ማለት ነው። ሶ ማፑ ላይ እንደ ኬ የሚያገለግሉ አሉ። ለምሳሌ ካርታ አይታችሁ ከሆነ ብሉ ምናምን አይነት ከለር ሲኖር ብዙ ጊዜ የሆነ ውሃማ አካል እንዳለ ምናምን ትንላለን። እሱ ኬ ነው የምንለው። ኦር ሬድ ላይን ካለ ደግሞ ሮድ እንዳለ ምናምን። ሶ ሬድ ላይን ሲኖር አንባቢው ሰው እዛ አካባቢ ምን አለ ብሎ ያስባል፣ እዚህ ጋር ሮድ አለ ብሎ ያስባል ማለት ነው። ብሉ ላይን ሲኖር እዚህ ጋር ሪቨር አለ ብሎ እንዲያስብ እንዲረዳው ያግዘዋል ማለት ነው። ሶስተኛው ስኬል ነው። በምን ያህል መጠን ነው ስኬል የተደረገው? 10 ኪሎ ሜትር በ1 ሴንቲሜትር ነው ወይስ 1 ኪሎ ሜትር በ1 ሴንቲሜትር ነው የሚለውን ስኬሉን ሾው ማድረግ ይጠበቅብናል ማለት ነው ማፕ ላይ። ለሱም ነው የሚጠቅመን ማለት ነው ማፕ ስኬል ማለት ነው ማለቴ ነው። ዲ ደግሞ ኖርዝ አሮ ነው። ኖርዝ አሮ ስንል እንግዲህ ኖርዝ አሮ አለ ማለት ወር ደግሞ ሰሜን አሮ ማለት ነው አይደል? ኖርዝ አሮ። ሶ ሌሎቹን ዳይሬክሽኖችን ኦር ሌሎቹን አቅጣጫዎቹን በቀላሉ እንድንረዳ ያግዘናል ማለት ነው። ሶ ኖርዝ አሮ ካለ ሳውዙን እናውቀዋለን አይደለ? ሳውዝ ወዴት አቅጣጫ እንደሆነ፣ ከዛ ደግሞ ኢስቱ በየት በኩል እንደሆነ ዌስቱ በየት በኩል እንደሆነ በቀላሉ መረዳት እንችላለን ማለት ነው ኖርዝ አሮ ሲኖር። ሶ ኖርዝ አሮ መኖሩ ካርታው ላይ ያለውን ፖዚሽን በቀላሉ እንድናውቅ ይረዳናል ማለት ነው።
ሌላኛው ማሪጅን ነው። ሶ ዘ ኢምፕቲ ስፔስ ኦር ቦርደር አራውንድ ዘ ማፕ ዛት ሰፓሬትስ ፍሮም ቴክስት ኦር አዘር ማፕስ ማለት ነው። እሱን ማሪጅን እንለዋለን ማለት ነው። የመጨረሻው ዴት ኦፍ ኮምፕሊሽን ነው። ሶ እሱ ደግሞ ምንድን ነው? ቴልስ ዌን ዘ ማፕ ዋዝ ሜድ፣ መቼ እንደተሰራ ማፑ ዴቱን የሚገልጽልን ነው ማለት ነው። ሶ እነዚህ ማርጂናል ኢንፎርሜሽን ኦፍ ማፕ ኦር ኤሌመንትስ ኦፍ ማፕ ይባላሉ ማለት ነው። ሶ ማፕ ሲሰራ እነዚህ ነገሮች ሁሌ ኮንሲደር መደረግ አለባቸው ማለት ነው። በደንብ ትኩረት አድርጋችሁ ያዟቸው ማለት ነው። ቤዚክ ፕሪንሲፕልስ ኦፍ ማፕ ሪዲንግ ኢን ዴቨሎፒንግ ማፕ ሪዲንግ abilities and skills. Certain basic principles must be applied by the reader to translate map symbols into landscape images. And also map readers must have ideas about the symbol. Every map symbol must be visualized by the reader. Visualize ሊደረጉ ይገባል ማለት ነው በሪደር። Symbols refer to landscape features and knowledge of directions. Maps are covered in a series of lines that make up a grid ማለት ነው። So the lines allow you to accurately pinpoint your location on a map ማለት ነው። ግሪድ የሚለውን ስናይ እንግዲህ ግሪድ ስንል ይሄ ምናልባት ስዕል ምናምን ሲሳል ኦር አይታችሁ ከሆነ ግሪድ ይኖረዋል አይደለ? ግሪድ ማለት ቨርቲካል ላይን አለ፣ ሆሪዞንታል ላይን አለ። ላይክ እንደ ካሬ ነገር እየተደረገ እየተቆረጠ ይሰራል ማለት ነው። እዛ ላይ የሚፈልጉትን ስዕል ያሰፍራሉ። ሶ በቀላሉ ሲያሰፍሩ ያንን ነገር የት ቦታ ላይ ምን መቀመጥ እንዳለበት በቀላሉ ይረዳሉ ማለት ነው። ጊቭ አን አኩሬት ዲስክሪፕሽን ኦፍ ዩር ሎኬሽን። ሶ ለምሳሌ ስዕል እየሳሉ ከሆነ የሰው ስዕል እየሳሉ ከሆነ ግሪዱ ላይ የት ቦታ መቀመጥ እንዳለበት ጀስት እንደ አፕሊኬሽኖችም አሉ በቀላሉ ያግዛቸዋል ማለት ነው። ዚስ ዲስክሪፕሽን which will be a series of numbers known as grid reference። ሶ ከማፕ አንጻርም ስናየው ደግሞ ስለሆነ ሎኬሽን አኩሬት የሆነ እንትኑን እንዲሰጠን ማለት ነው፣ መገኛውን እንዲሰጠን ያግዘናል ማለት ነው። ግሪድ ሪፈረንሱ ማለት ነው ቨርቲካል እና ሆሪዞንታል ላይኑ ማለት ነው። ሶ ግሪድ ሪፈረንስ የምንለው ኦር ግሪድ ሲስተሙ እሱን ነው ማለት ነው። ሶ የዛሬውን ክላስ በዚህው የምናጠናቀቅ ይሆናል። ፍሬሽማን ጂኦግራፊ ቻፕተር 1 በዚህው አልቋል። ምናልባት አሁንም ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። አሁን የሚቀረን የሚድ ኤግዛም ነው። የሚድ ኤግዛም ደግሞ ከጥቂት ደቂቃዎች በኋላ የምንለቅላችሁ ይሆናል ማለት ነው። ሰርች ማድረግ ብቻ ነው የሚጠበቅባችሁ እናንተ። እናመሰግናለን። ቻናሉ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። የኢትዮ ፕሮ ኤጁኬሽን የቴሌግራም ቦትን ተጠቀሙበት በደንብ። የቴሌግራም ቻናላችንንም ተቀላቀሉ። መልካም ጊዜ፣ መልካም ንባብ ይሆንላችሁ። እናመሰግናለን።